ፍቅር ምንድነው የምትይው? እሰማል። ሰላም ነው አለን አለን። እንዴት ነሽ? እኔ ጥያቄ ሰማይት ብርሃን ምናምን የምትለው ከየት ነው አመጣ? ምንድነው እሱ? እስቲ እሱ ትነግረኛለህ? እኔ ጥያቄ ሰማዕቱ ብራና ማለት የመጽሐፍ ቅዱስን መበረዝ በአንድ ላይ የያዘ መጽሐፍ ነው። ጸሐፊው ሳላህ ዘይን ይባላል። ከየት ነው? ማን ነው ጻፈ? እሱ ምንድነው? ቁርአን ነው ምንድነው እሱ? አንተ ያስክ እሱ ሳላህ ነው የጻፈው፣ ቁርአን አይደለም። ሳላህ እንደ መጽሐፍ ቅዱስ መጽሐፍ ጀመረ። ጥቅሱ ከየት ነው መጣ ታዲያ? መጽሐፍ ቅዱስ አይደለም የጻፍኩት፣ የተጻፈው መጽሐፍ ነው። እሺ መጽሐፍ ቅዱስን ጉድ ያጋለጠ መጽሐፍ ነው። የምን ጉድ ያጋለጣል? የሰው ጥቅስ አምጥተ የመዝሙረ ዳዊት አምጥተ እኮ እንደ መጽሐፍ ቅዱስ እያወራክ እኮ ነው። አንተ በሌብነት እኮ የሰው ነገር አምጥተ የሰው ነገር ያው አንተ ለራስኪን የጻፍክ አይደለም። መጽሐፍ ቅዱሱ ከየት ነው ጥቅሱ አመጣ? በመዝሙረ ዳዊት እዛ አምጥተ ልክ እንደ አንተ ቁርጥ አድርጌ ውይይቱ እኮ ባለፈው እያደረክ ስለ መጽሐፍ ቅዱስ ነው የበረዘ ያለ ነው ቁርአን ነው ብሎ ነው። አንተ ግን ይሄ ይዞ ነው ገባ። አንተ ምን መሰለሽ ሐሳቡ እንደዚህ ነው። እሺ ፍቅር ለምሳሌ አትጩሂና አንዴ አዳምጪ። ለምሳሌ ሰማዕቱ ብራናን ስጽፍ ይሄ መጽሐፍሽን ወሰድኩኝ። ይሄ ምን እንደሆነ ታውቂያለሽ? ይሄ ምን እንደሆነ ታውቂያለሽ? ፍቅር መጽሐፍ ቅዱስ ነው። እዚህ ጋር የተጨመረ ነገር አለ። ይችን ወሰድኩኝ። እዚህ ላይ ደግሞ ግድ ያሌላቸው ቄሶች ይመጡና ይጨምሩልሻል። ሁለቱን ነገራቶች በአንድ ቦታ ይዘን እዚህ ላይም ሲጨመር እዚህ ላይም ሲጨመር ከዚህ ላይ ሲገነጥሉ እዚህ ላይ ሲያስገቡ ከዚህ ጋር ሲገነጣጥሉ እዚህ ጋር ሲያስገቡ ያን ነገር ነው ያጋለጥኩት። እሺ አጠናዋቸው መጽሐፍሽን አንቺ ትራስ አድርገሽ ያስቀመጥሽ አንዴ ከመጽሐፍ ቅዱስ ነው አወጣ ጥቅሱ። ላሳይሽ አንድ ላሳይሽ አንዱን ላሳይሽ። እሺ ማርቆስን ክፈቺ አንዱን። በቃ እንደዚህ እስቲ እኮ አሪፍ ነው። እንዴት እንደተበረዘ አንዱን ላሳይሽ። ማርቆስ ወንጌልን ክፈቺ። ይሄው ማርቆስን አትውጪ ተመለሺ። ከዛ ሰማዕቱ ብራና በዚህ ያሳይሻለሁ። ሰማዕቱ ብራናን በዚሁ በያዝኩት መጽሐፍ ቅዱስ ያሳይሻለሁ። ሌላ ነገር ከፍቼ ይሄንኑ መጽሐፍ ከፍቼ እንዴት መጽሐፉን ሰማዕት እንደሚያረጉት ጋይስ ወላሂ እንዴት መጽሐፉ ላይ ሲጫወቱ እንደመጡ ላሳያችሁ። መልሷት ፍቅርን ሰርፕራይዝ ላድርጋት ጋይስ። እሺ ሬቲንግ እኔ ሳላ መጀመሪያ ነበር እንትን ስል አንተ ቤት ነበር ቁጭ ብዬ እና ስለ ፕላጃሪዝም እንዴት ሳታጠና ግን መጽሐፍ ጽፋለህ? ታሪክ ምን ያደርግልናል? መጽሐፍ ቅዱስ ያምላቃል ነው። ስለ ፕላጃሪዝም ሳታውቅ እንዴት መጽሐፍ ቅዱስ ያምላቃል ነው? ኖ ፕላጃሪዝም ኤፍ ነው ባይዘው መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም? የሰው እንትን መውሰድ ኤፍ ነው የሚያሰጠው መጽሐፍ እና አምጡሽ የመሆን ብራዘር የምሬ ነው ባይዘው። እኔ ከሌሎች እንግዲህ እነዚህ ናቸው በመጽሐፋቸው የሚሸማቀቁ መሀይማን ናቸው። ይሄ መጽሐፍ የአምላክ ቃል መሆኑን ሊናገሩ አይችሉም። እኛ ፊት ቆመው ይሄ መጽሐፍ የአምላክ ቃል ነው ብለው ሊያወሩ አይችሉም። ታቸው በዚህ የሚያምን በዚህ የማያፍር ካለ ግቡና ይሄ መጽሐፋችሁን ታደጉ። ከዲቤቱ በኋላ መጽሐፋችሁ ኩክድ ሆነዋል። ከመጽሐፉ በኋላ መጽሐፋችሁ ተዋርዷል። ባይዘ ከዲቤቱ በኋላ ይሄን መጽሐፍ ከቁም ነገር የሚቆጥረው ሰው አለ በአላህ። ከዛ በኋላ ይሄን መጽሐፍ አሁን ከቁም ነገር የሚቆጥረው ሰው አለ? አንድ ሰው የለም። መጽሐፋችሁ ተንቋል። ከዲቤቱ ወዲህ መጽሐፋችሁ በቃ የማንም ቄስ መጫወቻ እንደሆነ ወላሂ ለዚህም በዲቤቱ ይዘጋናል። ማንም ይሄን ነገር ከቁም ነገር አይቆጥረውም። ከዚህ ልቅ ሰው ሰማዕቱ ብራና ነው ሞር እንትን የሚለው ከቁም ነገር የሚቆጥረው ሰማዕቱ ብራና ነው። የሚያወሩት ለሰማዕቱ ብራና ነው። ከመጽሐፍ ቅዱስ የተሻለ መጽሐፍ ነው የጻፍ ነው። ወላሂ ለዚህም አም ፕራውድ ልንገራችሁ። እኔ በራሴ ኮራለሁ። በራሴ በጣም ነው የምኮራው። ለምን ከመጽሐፍ ቅዱስ የሚበልጥ መጽሐፍ ጽፌያለሁ። አልሐምዱሊላህ። ይሄ የኔ ችሎታ አይደለም፣ ያላህ ችሎታ ነው። እንደዛም ሆኖ ይሄ የኔ ችሎታ አይደለም እኮ ግን ከመጽሐፍ ቅዱስ በላይ አነጋጋሪ የሆነ ከመጽሐፍ ቅዱስ በላይ ተአማኒነት ያለው መጽሐፍ ነው የጻፍ ነው። ህዝቡን ያንቀጠቀጠ መጽሐፍ ነው የጻፍ ነው። በነገራችን ላይ
ከመጽሐፍ ቅዱስ ጋር ዲቤት ላይ የሚቀርብ መጽሐፍ ነው የጻፍነው። ቁርአኑ መጽሐፍ ቅዱስ ነው ተብሎ ሲገባ ቁርአን ስላልተበረዘ ከሰማዕቱ ብራና ጋር የተወዳደረ መጽሐፍ ነው ይህ መጽሐፍ። የኔ መጽሐፍ ከዚህ መጽሐፍ ጋር ነው ባለፈው ዲቤት ላይ የቀረበው። ልንገራችሁ፣ የኔ መጽሐፍ ከዚህ መጽሐፍ ላይ ነበረ ጋር ነው ዲቤት ላይ የቀረበው። ኢማጂን፣ ከዚህ መጽሐፍ ጋር የሚፎካከር መጽሐፍ ነው የተጻፈው። አይታችኋል? ከዚህ እኩል የሆነ መጽሐፍ እንደውም የሚበልጠው መጽሐፍ ወላሂ በጣም እጅግ በጣም የሚያስገርም ነገር ነው። እና ይሄ ለእኛ በ2018 ያሳካ ነው ወላሂ ትልቁ ስኬት ብዬ የማስበው ከመጽሐፍ ቅዱስ ጋር እኩል የሆነ መጽሐፌ ነው። እና በራሴ በጣም እንኮራለሁ፣ በእናንተም እንኮራለን። ወላሂ ህዝበ ክርስቲያን በቤታቸው 24 ሰዓት የሚያወሩበት መጽሐፍ ማለት በጣም የሚያስገርም የሚያስደንቅ ነገር ነው። አልሐምዱሊላህ። ወይሳስ አንድ ነገር ይገርመኛል ብዙ ጊዜ ሳስተውል፣ ያው የሰዎችን ባህሪ በተለይ በዲቤት ውስጥ ምን አይነት ባህሪ ያሳያሉ የሚለውን ነገር የሆነ በትኩረት ለመከታተል ፈልጋለሁ። እና አሁን እዚህ ጋር ያየሁት ያለው ጨዋታ የስነ ልቦና ጨዋታ ነው። መጽሐፍ ቅዱስን ገብቶ ይሄ መጽሐፍ የአምላክ ቃል ነው ብሎ የማሳመን ጉዳይ ሳይሆን የስነ ልቦና ጨዋታ ነው። አሁን ቀጥታ ወደ ሰማዕቱ ብራና ነው የመጣው። እኔ ሪከመንድ የማደርገው ፈረንጆች አንድ የሚሉት አባባል አለ፣ ቴክ ዘ ቡል ባይ ዘ ሆርን ይላሉ። በሬውን በቀንዱ ግጠመው ነው የሚሉት። አሁን ክርክሩ መጽሐፍ ቅዱስ የአምላክ ቃል ነው የአምላክ ቃል አይደለም ከተባለ መምጣት ያለባቸው የአምላክ ቃል ነው ብለው ነው። አጀንዳው ከአጀንዳ ሳትወጣ ማለት ነው። እዛው አጀንዳው ላይ ታጥረ ሳላህ ምንም ሌላ አጀንዳ አላነሳም። ያነሳው አጀንዳ ይሄ መጽሐፍ የአምላክ ቃል ነው የአምላክ ቃል አይደለም፣ በቃ ፊት ለፊት ነው መቅጠም ያለብህ፣ በቀንዱ በኩል ነው መምጣት ያለብህ። እዚህ ጋር መጥተህ ስለ ፕላጃሪዝም የምታወራ ከሆነ የሆነ ምን የሚሉት ነገር አለ መሰለህ፣ በሌላው ፉንጋነት ማራኪ ለመሆን የመጣር አቅጣጫ ነው። ራስን ችለህ ነው ማራኪ መሆን ያለብህ ማለት ነው። የሌላው ፉንጋነት አንተ ማራኪ አያደርግህም። እና ብዙ ጊዜ ነው ማስተውለው። ምን አጋጠመኝ መሰለህ፣ እንዳውም ሌላ ነግሬህ ከሆነ አላውቅም፣ እንዲሁ ከአንዳንድ ወገኖች ጋር የዛሬ 10 ምናምን ዓመት ዲቤት ነበረኝ እና አንፎርቹኔትሊ ዲቤቱ ያው በኛው በሙስሊሞች መካከል ነበር እና ያኔ በጣም ማነብበት በጣም ማጠናበት የራሴን እውቀት ለመገንባት ትግል ማደርግበት የህይወት አጋጣሚ ነበር እና የሆነ ርዕስ ላይ ተከራክረን አርጉመንቱን ክሊርሊ ነበር ፕሬዘንት ያደረግኩት ያስቀመጥኩት ማለት ነው። ከዛ ምን ያጠናል ከጀርባ የኔን ጥንካሬና ድክመት ያጠናና ምናልባት እሱ ገና ያው አረበኛ ላይ ጥናት ስላላደረገ ጨዋታውን ወደ አረበኛ ቋንቋ ጨዋታ ልቀይረው ብሎ በዛ መንገድ ይመጣል ማለት ነው። የሆነ ምን የሚሉት ነገር አለ መሰለ፣ የሆነ የሆነው ኃይል ማለት ነው ህልውናውን የሚመሰረተው የሆነ በአንተ ድክመት ላይ ነው። የገሌ ድክመት ምንድን ነው ብሎ ያስብና እዛ የአንተ ድክመት ላይ ህልውናውን ይመሰርታል። የአስተሳሰብ ህልውናውን ይመሰርታል፣ ወይም ሌላ ህልውናውን ይመሰርታል። እሱ በአንተ ድክመት ላይ ህልውናውን ስለመሰረተ የእሱ ህልውና ራሱ የሚኖሩ የአንተ ድክመት እስካለ ድረስ ነው። ድክመት የተቀየረ ቀን ህልውናውን ያጣል ያግለሰው ማለት። በራሱ ጥንካሬ ላይ የተመሰረተ ህልውና የለውም። በራሱ አስተሳሰብ ላይ የተመሰረተ ህልውና የለውም። እና በወቅቱ ያደረግኩት ነገር ምንድን ነው? በትክክል አሳይቶኛል። አረበኛ ላይ ድክመቶች አሉ። እነዛን ድክመቶች መቀየር መቻል አለብኝ። ወደ ያደረግኩት እዛ ያንን ጥናት ማድረግ ነው። እና ምናልባት አላውቅም፣ አንድ የሚዘዋወር ፒዲኤፍ ነበረ አረበኛ ላይ የሆነ ሞካክሬ የሆነ ሰርቼ የሆነ በፒዲኤፍ ደረጃ የለቀኩት ማለት ነው። እኔ እንደውም አይተው ከሆነ አላውቅም፣ ቴሌግራም ቻናል ላይ እሱን ሰርቼ ከለቀኩት በኋላ በዚህ የአቅጣጫ እንደማያዋጣ ነው ያወቀው። እና ምንድን ነው ያስታወሰኝ፣ አሁንም መጥቶ ፊት ለፊት ኮንፍሮንት ከማድረግ ይልቅ አጀንዳውን እንደ አጀንዳ ተቀብሎ ኮንፍሮንት ከማድረግ ይልቅ ርዕስ የማስቀየር አቅጣጫ በሰፊው
ወይም የሳላህ ሚስቴክ ነው ብሎ የሚያስቡት ነገርም ካለ እዛ ላይ ህልውናቸውን የመመስረት አቅጣጫን በሰፊው እያየው ነው። እና እንደዚህ አይነት ሰዎች ርዕስ መሳት አያስፈልግም። የመጀመሪያው ስህተት ርዕስ መሳት ሲጀምር አጀንዳውን መቀየር ነው የሚፈልጉት። አጀንዳው የሚቀየርበት እድል አነሰም በዛም ዜሮ መሆኑን ለእነሱ ማረጋገጥ ነው የመጀመሪያው። አስፈላጊ ከሆነ ነው በሌላ ርዕስ ላይ ይህንኑ ርዕስ አድርጎ መነጋገር የሚያስፈልገው። ስለዚህ አሁን ያየሁት ያለው ስነልቦ አስቆኝ ነው እና ብዙ ነገር አስታውሰኝ፣ ከጀርባ ብዙ ነገር አስታውሰኝ። ያው ንቆ ማለት ነው የሚያስፈልገው። አንድ የሚያስቅ ነገር ልንገርህ። ባለፈው ዲቤት ላይ በጣም ቅጥቅጥ ነው ያደረኳቸው። እንዲህ ብዬ ማውራት ባልፈልግም ማለት ነው። በጣም ነው ቅጥቅጥ የተደረጉት። ከዛ በኋላ እዚህ መጽሐፍ ላይ እቺን አሉ እቺን ከሌላ ሰው ነው ያመጣሃት ብለው ተናገሩ። እቺን እዚህ ጋ ያለችዋን ማለት ነው 17-18 እቺን ግማሽ ፔጅ እኮ ናት። ግማሽ ፔጅ ምንድን ነው መሰላችሁ? ይሄ የስኮላር ንግግር ነው አልኳቸው። እንዴት ይህን ጥናት ካመጣችሁ በኋላ ከየት አመጣችሁ የሚለውን ነገር ካስቀመጣችሁ ኮረጃችሁ አይባልም። ምሁራን እንደዚህ ነው የሚጽፉት። ምንጭ መቀመጥ አለበት። ለምሳሌ ይሄ ጥናት መጽሐፍ ቅዱስ በ100,000 ቦታ ይጋጫል ብለው ምሁራን ተናገሩ። ከዛስ የምሁራንን ንግግር ምንጭ ብዬ ያስቀመጥኩኝ ነው። ምንጭ በካምብሪጅ ዩኒቨርሲቲ የአዲስ ኪዳን ፕሮፌሰር የሆነው ደራሲ ፒተር ጄ ጉሪ ፒኤችዲ ሆልደር የሆነው እሱ እንደዚህ ብሎ ተናገረ ብዬ ጠቀስኩኝ። እነሱ ምንድነው ይሄ የካምብሪጅ ዩኒቨርሲቲ ስኮለር የሆነው የፕሮፌሰር ፒተር ንግግር ነው አሉ። አዎ የእሱ ንግግር ነው። መጽሐፌን ስጽፍ እኮ የስኮለሮችን ንግግር እኮ የተጠቀምኩት። አይቶ ገብቶ አለምን እያሉ እንደሆነ ገባኝ ነው። ስኮለሮችን ነው ኮት የምናደርገው። ምንጭ ይጠቀሳል ሁሌም እና ይሄን ነገር እየተረዱት አይደለም። እስኪ አንድ የክርስቲያን ጸሐፊ አምጡልኝና መጽሐፍ የጻፈ የክርስቲያን ጸሐፊ አምጡልኝና ከኔ ጋር ያወራ። መጽሐፍ በሚጻፍበት ጊዜ የስኮለር ንግግር ከጠቀሳችሁ በኋላ ምንጩን ማስቀመጥ አለባችሁ። ምንጩ ሲቀመጥ ምሁራዊ ስራ ይባላል። ምንጩን ካላስቀመጣችሁ ግን ምን ይሆናል? ኩረጃ ይሆናል። እባካችሁ ቤተ ክርስቲያን አንድ ዳህና ጸሐፊ ካላት አሁን ለእነዚህ እንዳታስረዳ መጽሐፍ ጽፈው አያውቁም፣ መጽሐፍ አንብበው አያውቁም። ንቆ ማለት ነው። ትኩረት መስጠት አያስፈልግም። ግን ምን መሰለህ፣ ዝም ስትላቸው እውነት የሆኑ ይመስላቸዋል፣ እውነት የያዙ ይመስላቸዋል። ይሄን እየገባችሁ አይደለም። ምንጭ ተብሎ ሲጠቀስ እየገባችሁ አይደለም። እና ቤተ ክርስቲያን አንድ ዳህና ጸሐፊ ካላት በዚህ ዙሪያ የሆነ እንደዚህ መጥቀስ የሚችል ሰው ካላት ከኔ ጋር አምጡና እስቲ እናውራ ስለ ምንጭ። ምንጭ መጠቀስ አለበት የለበትም? አይታችኋል። ሪፈረንስ እኮ ያስቀመጥን ነው። እንዴት ኩረጃ ነው ትላላችሁ? እቺ ፓርት ናት። እቺ ፓርት ማለት ነው ግማሽ ፔጅ። እሷንም ምንጭ አስቀምጠን የተናገርነው እንጂ ሌላ ነገር አላደረግም። ምንጭ ባይቀመጥ ኖሮ ልክ ነበራችሁ። ስለዚህ ስለ ምንጭ ካላወቃችሁ፣ ስለ ፉትኖት ካላወቃችሁ ምንድን ነው የምናደርግላችሁ? እንግዲህ ይህንን ነው እንግዲህ ሚስቴክ የሚሉት። በዋናነት ፍላጎቱ የአጀንዳ ለውጥን ማረጋገጥ ዋናው ኦብጀክቲቭ ማለት ነው። ስለዚህ እነሱ የምናስተዳድራቸው ዓላማውን ታሳቢ በማድረግ ነው። እኛ የተነሳንለት ዓላማ አጀንዳ የመቀየር ሳይሆን በአጀንዳው ማዕቀፍ ስር ተወስኖና ታጥሮ መወያየት መቻል። ስለዚህ አጀንዳ ለማስቀየር ወይም ርዕሱን እንዲስት የማድረግ አዝማሚያ ስናይ አውቶማቲካሊ ያንን ነገር ማቆም ነው ያለብን ማለት ነው። አስፈላጊ ጉዳይ ስላልሆነ ይህ እነሱ አሁን እንትን ማለት ካለባቸው ግቡና በሬውም በቀንዱ ግጠሙት ነው መባል ያለባቸው። ፊት ለፊት ማለት ነው። የአምላክ ቃል ነው ከተባለ ፊት ለፊት ነው ብለው መጠቀም ያለባቸው እና ብዙም ደግሞ እውነት እንነጋገር ከተባለ እኔ አሁን ብዙ ዌብሳይቶችን ምናምን እመለከታለሁ። እነዛ ዌብሳይቶች ስመለከት አሁን የሚሽነሪው አስተሳሰብ በሙሉ የሚቀዱት እውነት የእነሱ ስራ ሆኑ የራስ ስራ አድርጎ የማስቀመጥ አቅጣጫ እውነት በዛ ጉዳይ ላይ ኦነስት ሆነው መጥተው ነው እዚህ ክስ ለማቅረብ የሚሞክሩት። ኬት እንደሚቀዷት እኮ እያንዳንዷን እናውቃታለን። አማርኛውም ኬት እንደሚቀዳ እናውቀዋለን። እንግሊዝኛውም ኬት እንደሚቀዳ እናውቀዋለን። ይሄ ፕሌጀራይዝ ማድረግ አይደለም? ሶርስ ሳይጠቅሱ መስረቅ አይደለም ይሄ? ወይስ ሌላ ዲፊኒሽን አለው? ስርቆት ሌላ ዲፊኒሽን አለው። ለእኛ ያልታየ ለእነሱ የታየ ሌላ ዲፊኒሽን አለው። ወይስ እነሱ የሚከተሉት ደብል ስታንዳርድ ነው?
በዛው እነሱ ባመጡት ሚዛን ራሱ እነሱን አስቀምጠህ ብትመዝናቸው ብዙ ርቀት መሄዱ አይደለም። እውነትን እንነጋገር ከተባለ እንደውም ትዝ ይልህ ከሆነ የሆነ እንትን አሳይቼህ ነበር የሆነ ጊዜ እዚሁ አማርኛው እንትን ላይ ማለት ነው። ያው እንትኑ አላነሳውም። ኮፒ ሲያደርጉ ራሱ በትክክል ኮፒ አላደረጉትም፣ አበላሽተው ማለት ነው። ሌላ ጊዜ እናወራለን። ያው ኢንስትሩመንት ስለሆነ የትግል መሳሪያ ስለሆነ እነሱ ሲመጡ ከእነሱ ጋር እንነጋገርበታለን ሌላ ጊዜ። ግን በትክክል ኮንሴፕቱን ራሱ አዛብተው የሌለ ነገር አለ ብለው በዚህ ደረጃ የሚተረጉሙ ሰዎች ናቸው። አሁን ስለ ፕሌጀራይዝ ስለማድረግ አሳስቧቸው ቀንደኛ ተከራካሪ ሆነው እዚህ መጥተው ቀረርቶና የምናምን ጋጋታ የሚያሳዩን ማለት ነው። እንደዛ የሚያደርጉበት ሪዝን ምን መሰለህ? እንደዛ የሚያደርጉበት ሪዝን እውነቱን ያውቁታል። ነገር ግን በምን መልኩ እናምልጥ? በጣም ከባድ ውርደት ውስጥ ስለሆኑ ይህንን ነገር ውርደቱን እንዴት ነው ከራሳችን ላይ የምናነሳው ነው። እና የውርደቱን ደግሞ እንትን አዳር ላይ ስለ መጽሐፍ ስታወራ ሰምቼ ገባው። ስለ መበረዝ እና አለመበረዝ መጽሐፍ ቅዱስ ተጠብቋል ብለህ ታምናለህ? አዎ አምናለሁ። አንድ ሁለት ፖይንቶችን ላሳይህና እስቲ ማመንህን በማስረጃ እንመልከተው። ከዛ በኋላ የምርም ተጠብቋል አልተጠበቀም የሚለው አደራ። ግን ስንከራከር ችግር የለውም እንዳታባረኝ፣ ሀሳብ ሳንጨርስ እንዳታባረኝ። ኧረ ችግር የለውም። አንተ ለዛ ብቁ ሁን እንጂ ለመባረሩ አታስብ። ኦኬ ለመባረሩ አይ ብቁ ነኝ ማለት አይደለም፣ ብዙ ብቁ አይደለሁም። ግን ሳወራ ችግር የለውም። መጽሐፍ ቅዱስ ተበርዟል ብዬ ከማቀርብልህ ጥቂት ነገሮች መካከል አንዱ ማርቆስ 16 ነው። ይሄ አምላክ ቃል ብለህ ታምናለህ? መጽሐፍ ቅዱስ 66ቱ ነው። አዎ እስራኤሎች ወይም ይሁዳውያኖች ከእግዚአብሔር ጋር ያላቸው ሪሌሽንሽፕ በታሪክ ተጠብቋል ብዬ አምናለሁ። ችግር የለውም። እሺ ማርቆስ 16:8 ነው። ይሄ ክፈትልኝ አንተ ጋር ያለው ማርቆስ 16ን ክፈትልኝ። ልክፈት? እሺ አንድ ጊዜ መጽሐፍ ላንተ አንድ ጊዜ አንድ ችግር የለውም። የምትፈልገውን አለኝ ባይዞኝ በየአይነቱ አለኝ። እዚህ ጋርም አለ። ምረጥ። ሰላም ጌቾ አለ። እንዴት ነህ? አለን ታብታብ እያደረጋችሁላችሁ። እሺ እኔ እንኳን ሰላም ልበል ብዬ ነው። እሺ ማርቆስ 16 ከፍቻለሁ። አንብብልኝ። ማርቆስ 16 ስንት? አንብብልኝ ከ8 ጀምሮ። እሺ አንድ ጊዜ 16 ከ8 ጀምሮ። በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደናገጥ ይዟቸው ነበርና ወጥተውም ከመቃብር ሸሹ። ይፈሩ ነበርና 80 ለማንም ቆይ ብለህ ትንሽ ጨለም ያለ ቦታ ስላለ ነው። አንብብልኝ። እሺ አዲሱ መደበኛ ትርጉም ላንብብልህ። እነዚህ ላይ ሴቶቹ የተንቀጠቀጡና የተደነቁ ከመቃብሩ ሸሽተው ወጡ፣ ፈርተው ስለነበረ ለማንም አንዳች አልተናገሩም ይላል አይደለ? አዎ ይጨርሳል። በ4 ነጥብ። አዎ ለማንም አንዳች አልተናገሩም። 4 ነጥብ። ከዛ በኋላ እነርሱ እሺ እነሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዛ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጥ ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእጃቸው ላከው ይላል።
ስለዚህ 1954ቱ ነው የምታነበው። በ1954ቱ ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው ላከው ይላል አይደለ? አይደለ? ቴዳ አይደለ? ኦኬ። አዎ ልክ ነህ። አዎ ይሄ ቴክስት አሁን የምናነበውን ቴክስት ማለት ነው። አሁን የምናነበውን ቴክስት ውጣና ተመለስ። የሚገርም ነገር ላሳያችሁ ጋይስ፣ በጣም የሚደንቅ ነገር ነው ማሳያችሁ። ቴዳ መልሱልኝ አንድ ጊዜ፣ ወይ ቴዳ ገስት ላክ። እጅግ በጣም የሚገርም ነገር ታያላችሁ አሁን። እሺ ቴዳ ያነበብከው ከዚህ መጽሐፍ ቅዱስ ነው ቴዳ አይደለ? ከዚህ መጽሐፍ ቅዱስ ላይ አሁን የከፈትነውን ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነ የማይለወጡን ቅዱስ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው ላከው ይላል። በሚያሳዝን ፓርቱ ይሄንን ቆርጣችሁ ጥላችኋል ታውቃለህ? ያውኑን ማለት ነው። አሁን ይሄንን ያነበብከውን እችኛውን ፓርት ቆርጣችሁ አስወጥታችኋል። ሊሆን ይችላል። እስኪ ያሳየኝ። ይሄ ይታያል። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር አይደለ? ይሄንን አላቆም። የስንት ኤዲሽን የስንት እትም ነው? የመቼ እትም ነው? እሺ ያው ኢንተርናሽናል ባይብል ሶሳይቲ እዚህ ጋር ይታያል። በጣም ብዙ ጊዜ የታተመ ነው። ህትመቱን ማየት ትችላለህ። ኒው አምሃሪክ ስታንዳርድ ቨርዥን ስታዲ ባይብል ኮፒራይት 2001 ከዛ ኒው አምሃሪክ 1993 ህትመቶቹ እዚህ ጋር አሉ። በዚህ መጽሐፍ ላይ ጴንጤዎቹ በአዲሱ መደበኛ ትርጉም ላይ ጥቅሱን ጥላችኋል። ለዚህም ትልቁ ማሳያ እዛው ቦታ ስንሄድ እዛው ቦታ ሄደን አዲሱ መደበኛ ትርጉምን ስታይ ማርቆስ 16:8 ላይ ሴቶቹም እየተንቀጠቀጡና እየተደነቁ ከመቃብር ሸሽተው ወጡ፣ ፈርተው ስለነበር ለማንም አንዳች አልተናገሩም ካለ በኋላ ይሄ ሙሉ የለም። 1 2 3 4 መስመር፣ አራቱ መስመር እዚህኛው ላይ የለም። ይሄ ለምን ተፈጠረ? ከፀሐይ መውጫ የሚለው የለም። አዎ ጠፍቷል፣ ተቆርጦ ተጥሏል። ለምን የሚል ጥያቄ ጠይቃለሁ። እኔን ጠየቀኝ? ጠየቅኩ። ለምንድን ነው የጣላችሁት? እኔ ግን ሁለት መጽሐፍ ቅዱስ በእጄ ይዣለሁኝ። ሁለቱም መጽሐፍ ቅዱስ ላይ አለ። ሁለቱም መጽሐፍ ቅዱስ ላይ እጄ ላይ አለ። ምናልባት ይሄ ምናልባት ማጥኛ መጽሐፍ እኔ ሁለት ይዣለሁ ባይዘይ። ቆይ ይሄ ምናልባት የ19 እሱ ሁለት ይዛል። ሁለቱም ላይ የለም። ሁለቱም ላይ የለም። ላሳይ ሁለቱ አንደኛው ልጨምርልህ፣ ይሄኛው ማለት ነው የ1979 ቁም ለቁም የሚባለውን የመጀመሪያውን ትርጉም ማለት ነው አማርኛ። ይሄው ማርቆስ 16:8 ፈጥነው ወጡ ከመቃብርም ሸሹ፣ ፍርሃትና መደነቅ ገጥሟቸው ነበርና ለማንድም አንዳች አልተናገሩም ነበርና ካለ በኋላ ይሄው ከዛ ኢየሱስ ማሉ በተነሳ ጊዜ በሳምንቱ በመጀመሪያ እነሱም ያዘዛቸውን ሁሉ ማነበልን ተመልከት። ቴዳ ማነበውን ይሄንን ነው እያነበብኩ ያለሁት። ሁለት መጽሐፍ ይዤ ያለው ሁለቱም ላይ የለም። ይሄው እጄ ላይ ያለውን አይተሃል። ይሄንን ነው ማነብልህ። አይቼዋለሁ። እኔ ጋር ግን ሁለቱም ጋር አለ። ፈጥነው ወጡ ከመቃብርም ሸሹ፣ ፍርሃትና መደነቅ ይዟቸው ነበርና ለማንም አንዳች አልተናገሩም፣ ፈርተው ነበርና ብሎ በ4 ነጥብ ይዘጋል። ቁጥር 9 ጋር ይላል። ከዛ በኋላ አሁን እዚህ ጋር ይሄ መጽሐፍ ቅዱስ ላይ የለም፣ ይሄ መጽሐፍ ቅዱስ ላይም የለም። እዚህ ጋር ጨምራችሁ ነበር፣ ግን በኋላ ላይ ሰርዘዋል። ለምን የሰረዙት ታውቃለህ? ግን የሰረዙበት ሪዝን እንግዲህ የሚሰረዝበት ሪዝን አለ። ለምን መሰለህ? የሚሰረዝበት ሪዝን ከመጀመሪያው ቨርዥን ጋር እያገናኙ ብዙ ይሰርዛሉ። የመጀመሪያው ቨርዥን ላይ ከሌለ ይሰረዛል። የተጨመረ ነው ተብሎ ማለት ነው። ግሪኩ ላይ አለ። ግሪኩ ላይ አላየሁትም። እኔ የማነበው የሀገራችን አማርኛና እንግሊዝኛ ብቻ ነው። እንግሊዝኛ ክፈትልኝ እስኪ፣ እንግሊሽን ክፈትልኝና
ከዛ ታየዋለህ። እሺ እንግሊዝኛ መጽሐፍ ላምጣ አንድ ጊዜ። አምጣ፣ ችግር የለውም። እሺ አይ ከዛ እንዴት እንደሚሰርዙ እንዴት እንደሚጨምሩበት ፕራክቲካሊ እዚህ ጋር ተጨመረ፣ እዚህ ጋር ተሰረዘ፣ እዚህ ጋር ተጨመረ፣ እዚህ ጋር ተሰረዘ እና ይቻላል እንዴ እንደዚህ ማድረግ? ያምላክ አላህ እያያችሁ ቴድ አንብብልኝ እንግሊዝኛውን። ቁጥር 8 አንብብልኝ። ከቻልክ ፈጠን ብታደርግልኝ። እሺ ማርቆስ 16 ቁጥር 8። እሺ ላንብብልህ። 6 ዘውማን ዌር ቬሪ ይሰማል። ቀጥል። The women were very afraid and confused. They left the tomb and ran away. The women did not tell about what happened because they were afraid. አፍሬድ ካላ በኋላ ከዚህም በኋላ ኢየሱስ ራሱ ለዘላለም ነው የማይለወጠው ቅዱስ እንግሊዝኛው ቨርዥን ላይ ምን አንዴ ፀሐይ መውጫ እስከመጥለቅ ድረስ ቀጥል። እዚህ ጋር እንግሊዝኛው መጽሐፍ ምን ይለኛል መሰለ? ሳም ኦፍ ዘ ኦልደስት ግሪክ ኮፒ ኦፍ ማርክ ኤንድ ዘ ቡክ ሂር ይላል። ከኦልደስት ቶፒኩ ላይ እዚህ አካባቢ ተጨማሪ አለ ይላል እንግሊዝኛው ላይ ይለኛል። አያለ አንዳንዶቹ ተጨማሪ ከኦልደስት ግሪክ ላይ የሚጨምሩም አሉ ብሎ ስፔስ ሰጥቶታል እንግሊዝኛው። ለምን ነው የሚጨምሩት? እንግዲህ ለምን ነው የሚጨምሩት? እንደሚጨምሩ አምኗል። ምክንያቱም ይንገራል ይጨምራሉ ብሏል። ለምን ነው የሚጨምሩት ግን? ኦልደስት ግሪክ ቨርዥኑ ላይ ከተገኘ ይጨመራል፣ ካልተቃረነ ማለት ነው። ዲቫይን ኢንስፒሬሽን ከእንደገና አንብብ እስኪ አሁን ያልከውን ላንብብልህ። የእንግሊዝኛውን ካነበበ በኋላ ሚላ መሰለ ሳም ኦፍ ዘ ኦልደስት ግሪክ ኮፒ ኦፍ ማርክ ይባላል ኢንድ ዘ ቡክ ሂር ይላል። ክፈተው እስኪ አንዴ ሊያው ክፈተው። ስልኬ በጣም ብለርድ ስለሆነ በከፍታ አይታየህም። ማን ችግር አያለው ነው ይታየኛል። ብለርድም ቢሆን ይታየኛል። እንዴት እንደሚታይ ታያለህ። መቼ ከፈትከው? እስኪ ቆይ እንዴት እንደሚከፈት ስለማላቅ ነው። ሶሪ ክፍለ ዘመን ያለውን በለም በቃ እኔ ሁለቱን አላቃቸውም። የግሪክ መጽሐፍ አንብቤ ስለማላቅ ማነበው በእንግሊዝኛና በአማርኛ ብቻ ስለሆነ እስከ 4ኛው ክፍለ ዘመን ግን ካነበብክልኝ ከዛ ላይ ይቀበልሃለሁ። ይሄኛውን ውድቅ አደረገዋለሁ። የትኛውን 4ኛ ክፍለ ዘመን? እስከ 325 ድረስ አፍተር ክራይስት። እስከዛ ድረስ ከኒቂያ ድረስ ያሉት ነው የምትቀበለው? አዎ፣ ምክንያቱም ኮምፓይል የተደረጉት ከዛ በፊት ያለው የግሪኩ ታይቶ ከዛ ወደዚህ እስከ ኒቂያ ጉባኤ ድረስ የተጻፉት ነው የምትቀበለው? አዎ፣ እነሱ ነው ሞስትሊ ልቀበል የሚገባኝ። ጋስፐል ኦፍ ቶማስ መቼ የተጻፉ? እስከ ኒቂያ ጎስፐል ኦፍ ቶማስ የተጻፈው በ270 በ230 አካባቢ ነው። እነዚህ እንትኖች አሁን ምን አልከኝ መሰለህ? እስከ 325 የተጻፈውን እቀበላለሁ አልክ። የቶማስ ወንጌል ደግሞ 3ኛ ክፍለ ዘመን መጀመሪያው የተጻፈ ለምን ነው የማትቀበለው? እስከ ኒቂያ ድረስ እኮ ያለው በደንብ አዳምጠኝ ማነህ። እስከ ኒቂያ ድረስ ያለው ኒቂያ ላይ አክሰፕት የተደረጉት እኮ በፈርስት ሴንቸሪ የተጻፉት መጽሐፎች ብቻ ናቸው። ገብቶሃል አለ። ከኒቂያ በኋላ ያሉት ግን ለምሳሌ ማነው አክሰፕት ያደረጋቸው? ማነው አክሰፕት ያደረጋቸው መጽሐፍቶቹን? አክሰፕት ያደረጋቸውማ ቸርች ፋዘርሶች ናቸው በጉባኤ ነው። ለምሳሌ
ለምሳሌ ማለት አልገባኝም። ቸርች ፋዘርስ እና ለምሳሌ የትኛው ቸርች ፋዘር? በተለያየ በካቶሊክ እና በኦርቶዶክስ ቤተክርስቲያን ውስጥ የነበሩት የቤተክርስቲያን አባቶች ናቸው። እነዛ ከሆነ እስኪ ቡክ ኦፍ ሪቨሌሽንን አክሰፕት ማድረጋቸውን የሚያሳይ ማስረጃ አምጣ። ዘቡክ ኦፍ ሬቨሌሽንን አክሰፕት ማድረጋቸውን ዘቡክ ኦፍ ሬቨሌሽንን አክሰፕት አድርገዋል። ምክንያቱም ዮሐንስ ስለጻፈ ማለት ነው። ቆይ አዳምጠኛ፣ ተራ በተራ ነው። መልሳል። ማስረጃ ብቻ። ምን አይነት ማስረጃ ልስጥክ? የተጻፈ ካኖን ውስጥ እንዳጠቃለሉት የሚያሳይ ይህንን ልሰጥህ እችላለሁ፣ ግን አሁን ቴክስት ታይማ ጊዜ እፈልጋለሁ። ይህን ለማንበብ ተዘጋጅቼ መጣ ኖሮ ከአንተ ጋር ዲቤት ለማድረግ ሁሉንም አሳየ ነበር። ግን የግማቀው ነገር ምንድን ነው መሰለህ? እኔ ትንሿ ልጭና ውድቅ አድርገው ከፈለግ ከፈለግ ውድቅ አድርገው ምነግርህን ማስረጃ ስላላመጣው ማስረጃ ስላላመጣው ማስረጃ ስላላመጣው ሀሳብ ተቀበል። ውድቅ ማድረግና አለማድረግ ሳይሆን ውድቅ ማድረግና አለማድረግ ስለ ሪቨሌሽን ቡክ ሀሳብ ልንገርህ። ውድቅ ማድረግና አለማድረግ አዳምጠኝ። ውድቅ ማድረግና አለማድረግ ሳይሆን የቤት ስራህን ተዘጋጅተና፣ እስከዛ ግን አንድ ጥያቄ ልጠይቅህ። ግሪኩ ላይ እና ዕብራይስጥ ላይ ያለ ግሪክ ላይ ያለው ነገር ሪጀክት ታደርጋለህ? ግሪክ ላይ የሌለ ሪጀክት ታደርጋለህ ያልከኝ? እሺ ፈርስት ሴንቸሪ ላይ ያልተጻፈ ነገር በአጠቃላይ ሪጀክት አደርጋለሁ። እስከ 90ኛው ድረስ ካልተጻፈ እኔ ሪጀክት አደርጋለሁ። እሺ ለምሳሌ ሪቨሌሽን 90 እና እስከ 98 አካባቢ የቀደሙት ላይ ካልተጻፈ፣ የቀደሙት ቴክስቶች ላይ ካልተጻፈ ውድቅ ታደርጋለህ? አላረግም። ግሪኩም ላይ ካለ አማርኛ ላይ ከገባ ውድቅ አታደርግም? አማርኛ ላይ ከገባ አላረግም። ለምን? የአማርኛው መጽሐፍ ቀደምት መጽሐፍ ነው። የኦርቶዶክስ መጽሐፍ እኮ ቀደምት። መቼ ተጻፈ? መቼ? የኦርቶዶክስ መጽሐፍ እኮ ነው ከሌሎቹ መጽሐፎች። መቼ ተጻፈ? ዘመኑን ንገረኝ። እስከ 2ኛው ክፍለ ዘመን ድረስ ኦርቶዶክስ መጽሐፍ ቅዱስ አግኝታለች። 2ኛ ክፍለ ዘመን በኤዲ ነው። ኦርቶዶክስ ባይብል በጣም አክሰፕታንስ አለው። ከነዚህ ከ80 ማስረጃ አለ። ቆይ ማስረጃ አለ እስከ 2ኛ ክፍለ ዘመን መሆኑ። ከአባ ገሪማ የሚቀድም እንትን መጽሐፍ አለ አንተ ምክንያቱም ኦርቶዶክስ ከኢስተርን ከአባ ገሪማ እስኪ ኢስተርን ኦርቶዶክስ በማስረጃ ብናወራስ እንዳሳብ ጊዜ ብትሰጠኝና እንደዚህ በቀጠሮ ተገናኝተን ቢሆን በቀጠሮ ሳይሆን በጣም እስከ 2ኛ ክፍለ ዘመን አላት ብለሃል። ኦርቶዶክስ አይደለ? አንተ ነው ያልከው። ኦርቶዶክስ እኮ ኢስተርን ኦርቶዶክስ ነች እኮ። ምን ነካ? ትሁን ኢስተርን ከፈለክ ኢስተርን ትሁንና እስከ 2ኛ ክፍለ ዘመን አላት ብለሃል። ኦርቶዶክስ ከ2ኛ ድረስ ክፍለ ዘመን ድረስ የተጻፈውን መጽሐፍ አግኝታለች። ያገኘችው ግን እዚህ ጋር ያዝና አሁን ለተናገርከው ነገር ያገኘችው አንዴ ቴዳ አሁን ለተናገርከው ነገር ማስረጃ ብጠይቅህ አይደለም እረፍት እዚህ ጋር 10 ደቂቃ ምናምን ወስደህ 10 ዓመት ብትወስድ ታመጣለህ ማስረጃ? እኔ በእውነቴን የምነግርህ 15 ደቂቃ ከሰጠኸኝ ኦርቶዶክስ በ2ኛው ክፍለ ዘመን አካባቢ መጽሐፍ አግኝታለች። በ4ኛው ክፍለ ዘመን ወደ ኢትዮጵያ መጥቷል። ኦርቶዶክስ ግን የኢትዮጵያ ኦርቶዶክስ አይደለም። የኢትዮጵያ ኦርቶዶክስ አይደለም። በሁለተኛ ክፍለ ዘመን የተጻፈ ቆይ አሁን 9 ሰዓት ወይ ደግሞ 3 ሰዓት ከ5 ደቂቃ ነው አይደለ? አዎ እስከ 20 ድረስ አምጣ። ምን ነበር አምጣ ያልከኝ? ኦርቶዶክስ ቤተክርስቲያን ያልኩ የኢትዮጵያ በሁለተኛ ክፍለ ዘመን የነበረ በኢትዮጵያ የነበረ መጽሐፍ ቅዱስ አምጣ። ሂድ እስከ 20 ድረስ ማለት ነው። እኔም እና በሁለተኛው ክፍለ ዘመን የነበረ መጽሐፍ ያለው ህዝብ አለ ኢትዮጵያ በዓለም ላይ። ሰዓት ያልቅብሃል ሚውት አድርግና ፈልግ። በዓለም ላይ አለ ግን ሁለተኛው ክፍለ ዘመን ላይ መጽሐፍ ያለ ሰዓት አንተ እኮ ነው ያልከው። አንተ ምን ያልክ መሰለ? ጌታን ምናምን አይ ቲንክ ብለሃል መሰለኝ። ኤዲሽን እኮ ነው ያለው። 15 ደቂቃ ብትሰጠኝ አንዴ 15 ደቂቃ ብቻ አላልክም? ሀሳብ አመጣለሁ። ልክ ነህ። ሀሳብ አቀርባለሁ። ስጠኝ ትንሽ ደቂቃ። ሀሳብ አይደለም እስከ 2ኛ ክፍለ ዘመን የነበረ መጽሐፍ ቅዱስን የ2ኛ ክፍለ ዘመን ይገኛል። አሁን
አሁን አንተ ምንድነው ያልከው? ምንድነው አመጣለሁ ያልከው? ላስረዳ። በሁለተኛው ክፍለ ዘመን ላይ በሁለተኛው ክፍለ ዘመን ላይ የተጻፈ መጽሐፍ ኢስተርን ኦርቶዶክሶች በሶሪያ ውስጥ ነበራቸው ነው ያልኩህ። አላቸው። አምጣስ እሱን ጊዜ ከሰጠኸኝ ላምጣ፣ ላስነብብልህ። ሚውት አድርገኝና ሌላ አውራ። እስከዛ ልፈልግ። ሚውት አድርገኝ። እሺ፣ እስከዛ አንተ አውራ፣ እኔ ላምጣ። ሂድ፣ ችግር የለውም። በሁለተኛ ክፍለ ዘመን የነበረ ኦኬ መጽሐፍ ቅዱስ እንግዲህ ፈጣሪ ያሳያችሁ። እሺ በሁለተኛ ክፍለ ዘመን የነበረ መጽሐፍ ቅዱስ። ኧረ በፈጣሪ የኢትዮጵያ ብሏል። ሪካርድ ያደረጋችሁ ታመጡልኛላችሁ ሪካርዱን። የኢስተርን ኦርቶዶክስ ነው ያለው። የኢስተርን ኦርቶዶክስ የምትለውም ሲጀመር ያን የነበረች እንዴ ሁለተኛ ክፍለ ዘመን ላይ። ለማንኛውም ከ20 ሲሆን ጠራሃለሁ፣ ማስረጃ ታመጣለህ። እሺ ቀጣይ ሰው፣ ወደ ቀጣይ ሀሳብ እንሄዳለን ጋይስ። እንግዲህ እዚህ ጋር የምትመለከቱት ሁላችሁም ተመልከቱ። ምንድን ነው ይሄ? ትንቢተ ኤርሚያስ ውሸት ነው የሚል ማንኛውም ክርስቲያን አሁንም ማወራው ነገር ማቀርበው ነገር ውሸት ነው አልተጻፈም የሚል ማንኛውም ክርስቲያን ገስት ይላክ። ኦኬ ገስት ይላክና ያውራ ከኔ ጋር። ትንቢተ ኤርሚያስ ምዕራፍ 10 ቁጥር 6 ላይ አቤቱ እንዳንተ ያለ የለም፣ አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው፣ የአሕዛብም ንጉሥ ነህ። ቁጥር 7 የአሕዛብም ንጉሥ ነህ፣ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንዳንተ ያለ ስላሌለ ለአንተ ክብር ይገባልና አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። የሰራተኛና የእንጥረኛ እጅ ሥራ ሆነ። ከታርሴስ ጥፍጥፍ ብር ከአፌስም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ሥራ ናቸው። ቁጥር 10 እግዚአብሔር ግን እውነተኛ አምላክ ነው፣ እርሱም ሕያው አምላክ ነውና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም ይላል። አሁን እንደዚህ ሳነብላችሁ ኤርሚያስ ላይ እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። እንደዚህ ሲነበብ መጽሐፍ ቅዱስ አይመስልም? ይሄ አሁን ሰው ሲያነብ እኮ መጽሐፍ ቅዱስ ይመስለዋል። እዚህ መጽሐፍ ላይ ማለት ነው። እስቲ ይሄ የእግዚአብሔር ቃል ነው የተጻፈ ነገር ነው ብሎ የሚሞግተኝ ማን ነው? ይሄ ያልተጨመረበት ነው ብሎ የሚሞግተኝ፣ ይሄ ያልተጨመረበትም የሚለኝ ሰው አንድ ሰው እስኪ አንድ ሰው ገስት ይላክ። ከዚህ እስከዚህ የተጨመረበት ነው ጋይስ። አንድ ፊደል እኮ አይደለም የሚጨመርበት መጽሐፍ ቅዱስ ላይ አንድ ፊደል አይደለም የሚጨመርበት። ኦኬ አንድ ፊደል ምን አይደለም የሚጨምሩት። ሲጨምሩ ምን አባታቸው ያመጣሉ? ማን ይጠይቀናል? እስቲ ማን ይጠይቀናል ብለው ይሄን ሁሉ ይከቱበታል። ይሄን ሁሉ ይጨምሩበታል በአንድ ጊዜ። ይሄ ሁሉ የተጨመረ ጭማሪ ነው። እስኪ አይደለም የሚል አንድ ሰው ያናግረኝ። አንድ ሰው ታወራላችሁ? ሄሎ የሉም ገስት መጣሁ። እሺ ካርግ ብሉምበርግ የሚባል ሰውዬ ነው የጻፈው። ማኑስክሪፕቱ ምንድን ነው? ከፈለክ ማኑስክሪፕቱ ምንድን ነው የሚባለው? ሁለተኛ ክፍለ ዘመን ላይ ነው። ይኸውልህ ይሄን የጻፈው ካርል ብሉምበርግ የሚባል ሰው። ስም ንገረኝ፣ የማኑስክሪፕቱን ስም ላነብልህ ነዋ። ሂስትሪውን ማኑስክሪፕቱ ሳይሆን ስሙን ንገረኝ። የተገኘውን መጽሐፍ ስሙን። የተገኙት መጽሐፍ 3ቱ ናቸው። ማርክ፣ ሉክና ማቲው መጽሐፎች። አንዴ ቆይ፣ የማኑስክሪፕቱን ስም ንገረኝ። እንግዲህ ያነበብኩት ካርግ ለምሳሌ ማኑስክሪፕት ማለት አልገባህም። ለምሳሌ ገብቶኛል። ግኝቱ መጽሐፍ አልገባህም። ቆይ ምን እንደሆነ ልንገርህ። ማኑስክሪፕት አንዴ ቆይ፣ እቺ ጎግል እኮ አታዋ። ይሄ ለምሳሌ ሰናዓ ማኑስክሪፕት ይባላል። ሰናዓ ማኑስክሪፕት አውቃለሁ ይባላል። እዚህ ጋር ደግሞ ግሪክ ሳብታጀንት ማለት ሊባል ይችላል። ስሙን ንገረኝ የማኑስክሪፕቱን። እሺ ይኸውልህ የማኑስክሪፕቱ ስም እጄ ላይ የለም፣ አልዋሽም። ግን በጣም ኢንተርናሽናል ኦተር ኢንተርናሽናል ኦተር ከሆነ መጽሐፍ ነው የምነግርህ። ቴዳ ፕሊዝ ኢንተርናሽናል አትበለኝ። ስሙን ሳትናገር ሰዓትህ ገና አለ። ሰዓት 10 ደቂቃ ይቀርሃል። ማኑስክሪፕቱን አጣራና ና። ግማሽ ማስረጃ ይዛ አትምጣ፣ ሙሉ መረጃ ይዛ ና።
ሙሉ መረጃ ይዛና እንጂ አላጣራው ምን አትበል። ካላጣራ ለምን ትመጣለህ? ሳታጣራ አትምጣ። ሳታጣራ አትምጣ። እሺ ከዛ በኋላ እኮ ቢቀርልህ ጥያቄው አታመጣም። አንተም ብታመጣም አይቀርልህም። ባይዞይ እውነት በእውነት ይሄን ካነበብኩት ነው። ሄዳ አንብበው ልንግል። እሺ የማኑስክሪፕቱን ስም ንገረኝ። ከማኑስክሪፕት ላይ አይደለም ያነበብኩት፣ ከሰው ጽሁፍ ላይ ነው እያልኩ ያለሁት። ሁለተኛ ክፍለ ዘመን ላይ የነበረ የኢስተርን ኦርቶዶክስ ማኑስክሪፕት አለ አይደል ያልከው? እንደሱ እኮ አይደለም። ኦልሬዲ እጇ ገብቷል ነው እኔ ያልኩህ። ኦልሬዲ መጽሐፍ ቅዱስ ሶሪያ የሶሪያ ቸርች ባይብሉ እጇ ገብቷል ነው። ይሄ ልጅ ሪካርድ ያደረገው ማን ነው ከእናንተ ውስጥ? በቃ አንደርስታንድ አደረገም። ስዘጋጅ ልምጣ። እሺ በቃ አንድ እሱ ደስ ይለኛል። ተዘጋጅተህ ብትመጣ ነው ደስ ይለኛል። ግን ያልከውን ነገር ላሰማ። ኦርቶዶክስ እኮ አልክ። ወላሂ ለዚህም ኦርቶዶክስ እኮ ጥንታዊ መጽሐፍ አላት ምናምን በደንብ ሲይዝ ኢስተርን አረካት። ኢስተርን ካረካት በኋላ መጽሐፍ አለ። ኦርቶዶክስ ማለት እኔ ኢስተርን ነው። ምክንያቱም የኢትዮጵያ ኦርቶዶክስ እኮ ከኢስተርን ነው የመጣው። ችግር የለውም። ኢስተርኑም ይሁን ኢስተርኑም ያላት ኢስተርን የኢስተርን ንብረትነት የሆነ የሁለተኛ ክፍለ ዘመን ማኑስክሪፕት ሲያሳየኝ። እሺ እሱን እንግዲህ እድል ከሰጠኸኝ ቴዲ ይባላለሁ። ሌላ ቀን ፈልጌ ላምጣ። ማኑስክሪፕት አሁን አላዘጋጀውም፣ ግን ሂስትሪ ስላነበብኩ ነው የምነግርህ። ሁላችንም ከእውቀት ተዘጋጅ ብትመጣ እኔ በጣም ደስ ይለኛል። ይቅርታ አድርግልኝና ማለት ነው። ካልተዘጋጀ ምን ልታወራ ነው ታዲያ? እንደ ባለፈው ዲያቆን ተዘጋጅና ና። አሁን ይሄ ሁላ ማስረጃ ፊት ለፊት ከፍቼ ይሄ ሁላ ከፍቼ በመጽሐፍ እያወራው አንተ ሳትዘጋጅ መጥተህ ታዘገኛለህ። ኦኬ በደንብ ተዘጋጅና ና። ያልተዘጋጀ ሰው እንዳይመጣ። ያልተዘጋጀ ሰው ምን ይሰራል? ምን ይሰራል? ሲጀመር እዚህ ላይ ቀጣይ ክርስቲያን ጥሩ ነው የአንተ መሳተፍ ምናምን መሞከርህ ምናምን ጥሩ ነው፣ ግን ዝግጅት ይፈልጋል። ኦኬ ዝግጅት ይፈልጋል። ይሄ ዝም ብሎ ተዘሎ የሚገባበት ነገር ስለ ማኑስክሪፕት ስናወራ በቃ ደስ ስለሚል ብቻ ገስት ላይ 2000 ሰው ፊት ለፊት መቀመጥ ለዛ መግባት የለብህም። ዋጋ ትከፍላለህ። እሺ አንድ ነገር ላሳያችሁ። መጽሐፍ ቅዱስ ላይ እንደፈለጉት እንደሚጽፉ ዝም ብለው በቃ አፋቸው ላይ ያመጣው ነገር እንደሚጽፉ ለሚሸውዩ ፊት ለፊት የከፈትኩላችሁ መጽሐፍ ቅዱስ አለ። በጣም የሚያስቅ ነገር ላሳያችሁ። ይሄ መጽሐፍ ቅዱስ ሰው ሲጨምር አይሰስትም። አንተ ወላሂ ሰው ሲጨምር ጭራሽ አይሰስቱም። በጣም ነው የሚጨምሩት። ሰው እኮ ቀስ ብሎ ነው የሚጨምረው አይደል? እንደው ቀስ ብሎ ምናምን መጨመር እየቻሉ ይሄ 1962 ነው። ሹፉ አስቂ ነገር ላሳያችሁ። አይሰስቱም ሀገራችን ያሉት 1962 እዚህ ጋር ይታያችኋል። እዚች ጋር አብዛኛው ክርስቲያን እጅ የሚገኘው 1962 ነው። እሺ ዳንኤልን ትከፍታላችሁ። ትንቢተ ዳንኤል ማለት እዚህ ጋር ያለው መጽሐፍ ማለት ነው። ትንቢተ ዳንኤል ኦኬ። ዳንኤል ስንት ምዕራፍ አለው? አንድ ምዕራፍ። እሺ እያለ ምዕራፍ ስንት ጋር ይደርሳል? ምዕራፍ 12 ጋር ይደርሳል። ምዕራፍ 12 ላይ እንደደረሰ ይጨርስና ቀጣይ መጽሐፍ ይጀምራል። ትንቢተ ሆሴዕ ይላል። ምዕራፍ ስንት? ምዕራፍ 12 ትንቢተ ዳንኤል። ጥሩ። ከዚህ መጽሐፍም ላሳያችሁ። ከዚህ መጽሐፍ ላይ መጽሐፍ ቅዱስ አዲሱ መደበኛ ትርጉም አዲሱ መደበኛ ትርጉምን ቼክ ስታደርጉ ትንቢተ ዳንኤል ይሄኛው ማለት ነው። ቀስ ብሎ አይጨምሩም። ትንቢተ ዳንኤል ምዕራፍ ስንት ላይ እንግለጠው? ማለቂያው ላሳያችሁ ነው። ማለቂያው ስንት ነው? ምዕራፍ 12። ይሄው እዚህ ጋር 12 ቀጣይ እስቲ አለው የለም። ትንቢተ ሆሴዕ ቀጣይ መጽሐፍ ጀመረ። እሺ ኦርቶዶክስ እጅ የሚገኘውስ ብለን ዳንኤል ጋር እንሂድ። ትንቢተ ዳንኤል እንፈልገው እስኪ። ትንቢተ ዳንኤል። እሺ አንዴ 2000 ልክፈት። 2000 ቻትና ሰርፕራይዝ ጋይስ እዚህ ጋር አንዴ አዲሱ እቺኛው ኦርቶዶክስ ነው የፈለኳት። ተመልከቱ ምን ያህል እንደጨመሩ።
ዳንኤል 80 አህዱ አንዴ 12 ነው እየከፈትኩላችሁ ያለሁት። እሺ ትንቢተ ዳንኤል አምልጦኝ ነበረ። እሺ ትንቢተ ዳንኤል ተመልከቱ፣ ሁለቱ ነው። ትንቢተ ዳንኤል እዚህ ጋር ምዕራፍ 12 ከዛ ጨርሷል። እዚህ ጋር ትንቢተ ዳንኤል በ2000 ኦርቶዶክስ እጅ የሚገኝ ስንት ምዕራፍ ቢኖረው ጥሩ ነው? 1 2 3 4 5 6 7 8 9 10 11 12 13 14 13 እና 14 ሙሉ በሙሉ ጭማሪ ነው ጋይስ። አሁን ከየት መጣ የሚለው ልንገራችሁ። ቆይ ከየት እንዳመጡት ልንገራችሁ በዚሁ አጋጣሚ። ኦኬ ይሄ በ12 ተጠናቀቀ። ይሄ ግን 13 እና 14 አለው። ስለ ሶስናና ስለ ዳንኤል የቤል ካህናት የሚል ተጨማሪ 2 ምዕራፍ አለው። ይሄኛው ከግሪክ ሰብቷጀንቱ የተገለበጠ ነው። ኦኬ ግሪክ ሰብቷጀንቱ ላይ የተገለበጠ ነው ይችኛው። ይሄ ደግሞ ከማዞሬቲኩ የተገለበጠ ነው። ዕብራይስጡን ይከተላል፣ ይሄ ግሪኩን ይከተላል። አሁን ጥያቄው ኦርቶዶክሶች እናንተ ናችሁ 14 ያረጋችሁት ወይስ ጴንጤዎች ናቸው 12 ያረጉት? 2 ምዕራፍ እኮ ቀላል አይደለም። 2 ምዕራፍ ማለት ይኸውላችሁ ይሄ ሁላ ነው። ከዛስ ይሄ ሁላ ጉድ ማን ቀንሶት ነው? ቀላል አይደለም ምዕራፍ። ይሄ ሁላ አንድ አላለቀም። እዚህ ጋርም ይሄ ሁላ ማለት ነው። ቀላል አይደለም። ይሄ ሁላ ኖት። ማንኛችሁ ናችሁ ህዝቡን እያጭበረበራችሁ ያላችሁት? ኦርቶዶክሱ ነው ኦርቶዶክሶችን እያጭበረበረ ያለው ወይስ ጴንጤዎች እናንተ ናችሁ ጴንጤዎችን እያጭበረበራችሁ ያላችሁት? ሰው አንድ ቃል ይጨምራል ሲባል ይሄ እንዲጨምራሉ ሙሉ ምን ያመጣሉ እስኪ ብለው ይሄን ሁላ እንደዚህ ትጨምራላችሁ? አይደብራችሁ? እንግዲህ ይሄንን ነው የአምላክ ቃል የሚሏችሁ። ይሄንን ነው የአምላክ ቃል ነው ብለው እንድናምን የሚፈልጉት። እሺ ሌላ ነገር ደግሞ ላሳያችሁ። ቃላትን ሲቀያይሩ ላሳያችሁ። ለምሳሌ በዕብራይስጡና በግሪኩ መካከል ያለውን የቃል ግጭት ላሳያችሁ። እሺ ኢንተርፖሌሽን ሌተር ኢንተርፖሌሽን ያ let me show you I think እዚህ ውስጥ ነው ያለው። እሺ ተመልከቱ ምን እንደሚያደርጉ ላሳያችሁ። አሁን ዕብራይስጡንና ግሪኩን ስትመለከቱ ሁላችሁም ተመልከቷል። ዕብራይስጡና ግሪኩ ዘካርያስ 5:1 እዚህ መጽሐፍ ላይ ማለት እሺ ዘካርያስ 5:1 ምን ይላል? ዘካርያስ 5:1 ተመልሼም ዓይኖችን አነሳሁ፣ እነሆ አንድ በራሪ የመጽሐፍ ጥቅልል አየሁ አለ። አንድ በራሪ የመጽሐፍ ጥቅልል አየሁ። እንዲህ ብሎ የሚናገረው ማን ነው? ዳንኤል ነው። እና እኔ ተነስቼ አንድ የሚበር መጽሐፍ አየሁ አለ። የሚበር በቃ ሰማይ ላይ የሚበር መጽሐፍ አየሁ አለ። ጥሩ ይኸው አንድ በራሪ የመጽሐፍ ጥቅልል አየሁ። ፍላይንግ ስክሮል ይላል ዳንኤል በህልሙ። ራሱኑ ግሪኩን ስትመለከቱ ተመልሼ ዓይኖችን አነሳሁ፣ እነሆ አንድ በራሪ ማጭድ አየሁ አለ። አንድ በራሪ ማጭድ አየሁ። ራሱ ጥቅስ እኮ ነው። አንድ ጥቅስ ጋይስ፣
አንድ በራሪ የመጽሐፍ ጥቅልል አየሁ፣ አንድ በራሪ ማጭድ አየሁ። የኛ ጥያቄ የእግዚአብሔር ቃል አንድ በራሪ የመጽሐፍ ጥቅልል ነው ያየው ወይስ አንድ በራሪ ማጭድ ነው ያየው? የትኛው ነው ትክክለኛው? እሺ አቤላ ሰላም ነው፣ እንዴት ነህ? ችግር የለውም። አሁንስ መጣል ይኸውልህ ፎቶ ነው የሚታየኝ። ሼር በለው። ሼር ቀዩን ንካ። ቀዩን ነካው። ሴቭ አልኩት። እሺ አሁንስ? እሺ ይኸውና ይጨምራል እኮ አይደለም የሚለው አሁን የከፈትከው some of the oldest Greek copies of Mark and the book here ይላል እኮ። ይኸውልህ ምን መሰለህ የሚለው ይጨምራሉ። ተሳስቷል። የኦልዱ እዚህ ጋር ያልቃል ነው። ይሄ ከየት መጣ ታዲያ? አዲስ ነው። ኦልዱ እዛ ጋር ነው የሚያልቀዋ። ኦልድ ማለት ነው የመጀመሪያው ማለት ነው። የድሮ እዛ ጋር ያልቃል። ከዚህ ቀጥሎ ያለው ከየት መጣ? ከዚህ ቀጥሎ እንግዲህ ያለው ምናልባት የያዝከው መጽሐፍ ቅዱስ 66ቱ ነው። እኔ እሱንም ማምነው ይሄ 66ቱ ነው። ይሄ 66ቱ ነው። ይሄ 66ቱ ነው። 66ቱ ነው። አዎ 66 መጽሐፍ ብቻ የያዘ መጽሐፍ ነው። ባይዞ ይሄው 66 መጽሐፍ ብቻ ከየት መጣ ንገረኛውን። እሺ ትንሽ ላውራ፣ አዳምጠኝ። መጽሐፍ ቅዱስ ላይ ይኸውልህ፣ ከመጽሐፍ ቅዱስ ላይ ከጥንት መጽሐፎች ላይ ዲቫይን ኢንስፓይሬሽኑ ካለቀቀና ጥንት መጽሐፎች ላይ ከተገኘ አንዳንድ ጊዜ ኤዲሽን ላይ ይደምራሉ፣ እንደገና ደግሞ ያስወጣሉ። እሱ ግን እንዳለ ይዘቱን አይቀይርም። ከጥንቱ መጽሐፍ ላይ ይሄን ያሳየኝ። ከጥንቱ መጽሐፍ ላይ ያሳየኝ። ይሄንን እኮ እንዳሳየህ እኔ እናንተ አሁን ተገናኝተን ስናወራ ሳይሆን ተዘጋጅቼ ነው። አሁን እኮ ድንገት እንጠየቅኝ እኮ ለነገር ዝግጅት ይፈልጋል። ለምን ተጨመረ የሚለው ሪዝን አለው ነው። ዝም ብሎ መቼም አይጨምሩም። ኦኬ፣ ስለዚህ እንደሚጨምሩ ማመን ጥሩ ሪዝን ይኖረዋል። እንደሚጨምሩ መተማመናችን ጥሩ ነው። ይጨመራል እኮ ይቀነሳልም ይጨመራልም። ግን የሚደረገው ለምንድን ነው የሚጨመረውና የሚቀነሰው? ከጥንት ጀምሮ ያለውን ነገር ያጠኑና ያለውን ዲቫይን ኢንስፓይሬሽኑን አይተው ከዛ ጋር ተከታይ ከሆነ ያስገብቷል። ጥንት ካሌለስ የሌለ ነገር እርግጠኛ ነኝ አይጨምሩም አይቀንሱም። ምን ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ጥንቱ ላይ ካለ የፈለግከው ነገር እቀጣለሁ። ጥንቱ ላይ ያሌለ ነገር ጥንቱ ላይ ያሌለ ነገር ከጊዜ በኋላ ይጨምራል። እሺ አሁን እሱን የቤት ስራ ለምሳሌ ያክል አዳምጠኝ። አዳዲስ ግኝቶች በቁፋሮ በምናምን በዚህ በአርኪኦሎጂስት ወይ ደግሞ ከተለያየ ቦታ የሚገኙ መጽሐፎች ላይ የጠፋ ቨርዥን ካለ በአብያተ ክርስቲያን ኢንተርናሽናል አብያተ ክርስቲያናት ተነጋግረው ይጨምራሉ። የሌለ ነገር ካለ ደግሞ ያስወጣሉ። እንዲህ እያለ ነው መጽሐፍ ቅዱስ እኮ ራሱን እያስተካከለ የመጣው። ስለዚህ ቋሚ ነገር የለም ነው እንጂ ፈርስት ኤዲሽኑ ጋር ብትሄድ ፈርስት ኤዲሽኑ ጋር ብትሄድ አዳምጠኝ፣ ፈርስት ኤዲሽኑ ጋር ብትሄድ የሌለ ነገር አሁን ደግሞ ሰከንድ ሰርድ ፎርት ላሳይ ችግር የለውም። ሶ መጽሐፍ ቅዱስ ላይ ከዚህ በኋላ ሊጨመርም ሊቀነስም ይችላል። ልክ ነኝ? ምን አልከኝ? መጽሐፍ ቅዱስ ላይ ከዚህ በኋላ ሊቀነስም ሊጨመርበትም ይችላል። ለመሰለ ይችላል ለምለ አዳዲስ አሁን ለምሳሌ ያክል አዳዲስ ቁፋሮ ከተገኘ አዳዲስ መጽሐፎች ከተገኙ ይጠናና ሚስ የተደረገበት ቦታ ላይ እዛ ጋር ገብቶ ይገባል። ዮሐንስ ወንጌል የገባለ ከማርቆስ ይወጣለ። እንዲህ እያደረጉ ነው መጽሐፍ ቅዱስን አብዴት እያደረጉ ያመጡት እንጂ ዝም ብሎ የጥንቱ ላይ አይደለም። አብዴትም ያደርጋሉ። ኦፍኮርስ ለምሳሌ ያክል አዳዲስ መጽሐፎች እኮ ይገኛሉ። በቁፋሮ የሚገኙ መጽሐፎች እኮ አሉ። በቅርብ እንኳን ማለት ነው ግብፅ ውስጥ የተገኘው ዋሻ ውስጥ የተገኘው አዳዲስ መጽሐፍ የነ ቶማስ የነ ምናምን ላይ ተጨምሮ የተገኘ አዳዲስ የመጽሐፍ ቅዱስ ቃላቶች አሉ። እነሱ ከዚህ መጽሐፍ ጋር ይጠኑና ያልነበረ የወጣ ተቆርጦ የቀረ ነው ብሎ መጽሐፍ ቅዱስ እኮ ኮምፓይል የተደረገው እኮ በቁፋሮ የተገኘ የጠፋ መጽሐፍ ተበታትኖ ያለ መጽሐፍ ተፈልጎ እኮ ነው ታላል ዛት ዘሪዝን ገባኝ። እንደ ቁርአን ሪቨሌሽን ነው ብሎ በአንድ ጊዜ ተጽፎ ሳይሆን
ብትንትኑ የጠፋ መጽሐፍ ተፈልጎ ነው ኮምፓይል የተደረገው። ስብከቱ ራሱ የተለያየ ቦታ ነው የተደረገው። ጳውሎስ እዛ ጋ ነው፣ ማርቆስ ሌላ ሀገር ሄዶ ነው የሰበከው፣ እነ ጴጥሮስ ኢየሩሳሌም አካባቢ ነው የሰበኩት። የተጻፈበት ቦታ ይለያያል። ለምሳሌ ያክል የዕብራይን መጽሐፍ ማን እንደጻፈው አይታወቅም፣ ግን የጳውሎስ አይነት አጻጻፍ ነው ያለው። በርናባስ ሊሆን ይችላል የጻፈው፣ አፖሎ የሚባለው ሊሆን ይችላል የጻፈው። እንደዛ ነው። የማን መጽሐፍ? የዕብራውያን የዕብራውያን መልእክት ለምሳሌ ጸሐፊው አይታወቅም፣ ግን በጣም በክርስቲያን ቴዎሎጂ በጣም እውቀት ያለው ሰው ነው የጻፈው። ግን ማን እንደጻፈው አይታወቅም፣ ግን ተፈልጎ ገብቷል። ማን እንደጻፈው አይታወቅም። መሰረቱን አይልቀቅ እንጂ አይ ማን የጻፈው? ኦፍኮርስ ዕብራውያን ቡክ ነው። አይታወቅም ማን እንደጻፈው። ቴዎሎጂያኖች 4 አይነት ግምት ይገምታሉ። አንደኛው የጻፈው ልንገርህ ነው ላቁም። እሺ ንገረኝ። አንደኛው የጻፈው ጳውሎስ ነው ብሎ ይላሉ። እሺ ሁለተኛ ደረጃ ደግሞ በርናባስ ነው የጻፈው ይላሉ። አንደኛው ደግሞ አፖሎ የሚባል ከነ ጳውሎስ ጋር ያገለግል የነበረ ከ72ቱ ሐዋርያት ጋር አንድ ላይ የነበረ ነው ብሎ ይላሉ። ሶስተኛውን ደግሞ ሉቃስ ነው የጻፈው ይላሉ። ግምት ነው የምነግርህ። እነሱ ቴዎሎጂያን የሚያስቀምጡትን ግምት ነው የምነግርህ። ግን ለምንድን ነው የማይታወቀው? የአምላክ ቃል ነው አይደለ? ግን የማይታወቀው ይልክ አንድ መጽሐፍ በመጽሐፍ ቅዱስ ውስጥ ኮምፓይል ሲደረግና ሲገባ ሲታሸግ አንደኛ ይልክ አሁን ለምሳሌ ኦልድ ቴስትመንት ባለፈው አንተ በክርክር ስታቀርበው የነበረው ላይ ኦልድ ቴስትመንት ላይ የተጨመረና የተቀነሰ አውጥተሃል። ልክ ከሆነ ግን የአይሁድ ታሪክ መሆኑ ከዲቫይን ኢንስፓይሬሽኑን ያለቀቀ መሆኑ ገብቶሃል። በአይሁድ ትራዲሽን የተጻፈ መሆኑ ይሄ ነው የሚታየው። ከዛ በኋላ በቁፋሮ በምናምን የሚገኝ አዳዲስ ግኝት ሲኖር ቦታው እየተፈለገ ይገባል። በስተት የተጻፈ ከሆነ ደግሞ ሌላውን አፕዴት ካደረገው ይወጣል። በቁፋሮ ሳይገኙ ለምንድን ነው የሚጨምሩበት? አይ ተገኝቶ ነው። ለምሳሌ ያክል በ1957 47 ግብፅ ላይ የተገኘው መጽሐፍቶች በጣም ብዙ ነገሮች እንዲቀየሩና ናግ ሐማዲን ትቀበላለህ? የናግ ሐማዲን ላይብረሪ የማ ናግ ሐማዲ የሚባለውን 1979 አሁን ያልከውን 1979 ሳለት 1941 ላይ የተገኙትን ግኝቶች ይቀበላሉ። ብዙ እዛ ውስጥ ብዙ መጽሐፍቶች። የቶማስ ወንጌል ትቀበላለህ? የቶማስ ወንጌልን የማንቀበለው ለምን መሰለህ? በሁለተኛው ክፍለ ዘመን ላይ ነው የተጻፈው። ሁለተኛ አይ ዊትነስ የለውም። ሶስተኛ ነገር ደግሞ የቶማስን ወንጌል የጻፉ ሰዎች እነዚህ ምንድነው ይሄ ኖስቲሲስ አማኞች ናቸው የጻፉት። እና ማስረጃ አምጣ። ማስረጃ ልፈልግልህ። እንግዲህ ብዙ የጻፍኳቸው ኖቶች አሉ። ከነሱ መካከል ልምሰጥ ማን እንደጻፈ ስኮላርቲክ ማስረጃ አምጣና እስቲ እናወራ። አይ ኖስቲዞች ናቸው የጻፉት። ተመነኝ። በሁለተኛው ክፍለ ዘመን የጻፉት። እስኪ ልፈልግ። እሺ ጠብቀኝ። እስከዛ ሌላ እያወራ ጠብቀኝ። አምጣ አንተ። እኔ ጽፌያለሁ እኮ መጽሐፌ ላይ አለ። መጽሐፌ ገጽ ስንት ላይ ነው የምትፈልገው መሰለህ? ቻፕተር 6 ላይ ብትፈልግ ታገኘዋለህ። አሁን ያልከውን ክሌሞች አሉ። ሁለተኛ ክፍለ ዘመን ላይ የተጻፈው ለዛ ነው የማልቀበለው የሚለው የሚያስኬድ አይደለም። አያስኬድም። እንደዛ የምትል ከሆነ ሙሉ መጽሐፍ ቅዱስን ትጥላለህ። ኦኬ። ስለዚህ ለቶማስ ወንጌል የምትጠቀመውን ለመጽሐፍ ቅዱስ ብትጠቀም መጽሐፍ ቅዱስም ሐሰተኛ ሰነድ ነው የሚሆነው፣ ልክ ያልሆነ ሰነድ ነው የሚሆነው እና ይሄ አሳማኝ ነጥብ አይደለም። የሚያሳምን ነገር መፈለግ አለብህ። ለማንኛውም ማስረጃን አዘጋጅ ወይ መጽሐፌን 6ኛ ምዕራፍ አንብብ። ሰማዕቱ ብራና ላይ የቶማስ ወንጌል ጽፌያለሁ ምዕራፍ 6 ተመለስ። ለማንኛውም አሁን ለምሳሌ ያክል ሀሎ መጥቻለሁ። እሺ ማውራት እችላለሁ። ለምሳሌ ስለ ጎስፕል ኦፍ ጁዳ ታውቃለህ አይደል? እሺ ስለ ቶማስ ንገረኝ። እሺ የቶማስን የጻፍኩበትን እንግዲህ ያወጣ ሰዓት እንትን እየገደልክብኝ ስለሆነ ወይ ቆይ አንዴ በቃ እንደዚህ እናድርግ። ሰዓት እየገደልክብኝ ነው። እሱን እንተወውና በጣም ሰፊ ስለሆነ ላንብል እችላለሁ። ኖስቲሲዝሞች ናቸው የጻፉት እና ለዚህ ነው ከጉባኤውም ያልተካተተው። አንዴ ቆይ በቃ ተው። ሌላ ጊዜ እንትን ትለዋለህ፣ ታመጣልኛለህ። አንድ ኤግዛምፕል ልስጥህ። አንተ በምትይዘው መጽሐፍ ቅዱስ ትንቢተ ዳንኤል ስንት ምዕራፍ ነው ያለው? እኔ በሚይዘው መጽሐፍ ቅዱስ ላይ
አልዋሽህም፣ ምዕራፉን አልቆጠርኩትም። ማላቀውን አላቀም ነው የምለው። ሁሉንም ማወቅ አይጠበቅብኝም። ኦኬ በቃ ችግር የለውም። አንተ የምትይዘው ላይ ምዕራፍ 12 ነው ያለው አይደለ? ሊሆን ይችላል። ገልጬ ማየት እችላለሁ ከፈለክ፣ ጊዜ ይችላል ከፈለክ አሳያለሁ። ከፈለክም ትንቢተ ዳንኤል ምዕራፍ 12 ላይ ነው የሚጠናቀቀው። ይኸውና ከፈለክ ምዕራፍ 12 ከጨረሰ በኋላ ትንቢተ ሆሴዕ ይጀምራል። የኔ ጥያቄ ግሪክ ሳብታይንቱ ምዕራፍ 14 ነው ያለው። ለምን ነው የማትቀበለው? የምን አልከኝ? የግሪኩ ምዕራፍ 14 አለው። ትቀበለዋለህ? እንግዲህ ኦልድ ቨርዥን ከሆነ የግሪኩ እቀበለዋለሁ። አዲስ ቨርዥን ከሆነ ግን አልቀበለውም። እሺ ነው ግሪክ ሳብታይንት የሚባለው ኦልድ ቨርዥን ነው። እሺ ከማዞሪቲ የቱ ነው የምትቀበለው? ማዞሪቲ ነው የምትቀበለው ወይስ ግሪኩ ነው የምትቀበለው? ሳብታይንቱ ኦልድ ቨርዥን ከሆነ ስፔሻሊ እስከ 4ኛው ክፍለ ዘመን ድረስ የተጻፈ ከሆነ እቀበለዋለሁ። እስከ 4ኛው ክፍለ ዘመን ሳብታይንቱ ነው ወይስ ማዞሪቲኩ ነው የምትቀበለው? እስከ 4 ዋና የሚባሉ ዲያቆናት እንኳን መመለስ ያልቻሉት ነገር ነው። ዋና የሚባለው ዲያቆናቶቻቸው አይመልሱትም። ኦኬ ማንም ሊመልሰው አይችልም። ብቻ ይሄን ነገር በርዘናል ብለው ቄሶች ምን ማድረግ አለባቸው? ማመን አለባቸው። እንቀጥል። ለማንኛውም ህዝቡ አያነብም ብለው ህዝቡ ላይ እንዴት ነው የሚጫወቱ ላሳያችሁ። ህዝቡ ምን ያመጣል ብለው ህዝባቸው ላይ እንዴት እንደሚጫወቱ ግድ ያሌላቸው ሰዎች፣ የተመቱ ሰዎች፣ የማይጨነቁ ሰዎች እንዴት እንደበረዙ ላሳያችሁ። እሺ ቀጣይ ጥቅስ ስላሴ አሁን አምላካቸውን መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ላሳያችሁ። ስላሴ መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ቀለሜንጦስ 1 ቁጥር 33 እግዚአብሔር አብ ለወልድና ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። መላእክት ይህን ከልዑል እግዚአብሔር ሰሙ። በሰሙ ጊዜ ከላያቸው ላይ ከባድ ፍርሃትና ድንጋጤ አደረባቸው ይላል። ይህ የተጨመረ ጭማሪ ነው። ስላሴን የሚገልጽ ነው፣ ግን የተጨመረ ጭማሪ ነው። ይሄንን ለምን ጨመራችሁበት? ይሄን ያቀለምኩት ሙሉ በሙሉ የተጨመረ ነው። ያቀለምኩት ቀለሙ ይታያችኋል። ሙሉ በሙሉ የተጨመረ ነው። ሙሉ በሙሉ የተጨመረበት ጭማሪ ነው። በፈጣሪ የለም እዚህ ላይ ህዝቡ ምንም አያመጣም ብለው ጨመሩበት። አይናችሁን ግለጡ። ይሄው መጽሐፋችሁን ከፍተን እያሳየናችሁ ነው ጋይስ። መጽሐፋችሁን ከፍተን ገልጠን ቄሶቻችሁ እንዴት እንደተጫወቱባችሁ እያሳየናችሁ ነው። እንደተጨመረ እንዴት አወቅ አለ። ይሄው እንግሊዘኛውን የግሪኩን የመጀመሪያውን ከፍተህ ስታይ የለም። ለምንድን ነው እናንተ ላይ የሚጫወቱት? ፍቅርን አስገቧት። አንድ ጊዜ ፍቅርን አስገቧት። እስራኤል አለ የገባው ልጅ አለ። ሰላም እንዴት ነው አሉ። እሺ ከየትኛው ቤተ እምነት ነው እስራኤል? ጥያቄ ነበረኝ። ከየትኛው ቤተ እምነት ነህ? ወይት ለምን ትዋሻለህ? ምንድን ነው የሆነችው እቺ? እሺ እስራኤል ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ። ማርቆስ ወንጌልን ክፈትልኝ እስኪ አንዴ። ማርቆስ ወንጌል 16:8 ክፈትልኝ። ይሄኛው ማለት ነው። ጥያቄ ተቀበል እረሳለኝ። እኔ ጥያቄ ከፈለክ ሌላ ጊዜ ና። አይ እኔ አጭር ጥያቄ ነው። ያኔ ብዙም አልቆይም። አይ አጭር ሆነ ረጅም ሳይሆን አሁን ጥያቄ የምንቀበልበት ሰዓት ሳይሆን ጥያቄ የምንጠይቅበት ሰዓት ነው። እሺ በቃ ሌላ ጊዜ እመጣለሁ። አይ ወረድ። እሺ ማን ሳላ ሲል ጌቾ ሳላ እያለ ሲጽፍ ሳላ አልኩት። ጌቾ ስሙ ማን ነው? እሺ ይቹን አስገቡትና መጽሐፍ ቅዱስን የሚያውቅ ሰው መጥቷል ብሏል። ማኑስክሪፕት የሚያውቅ ሰው አስገቡልን።
እሺ ጌቹ ሳላ ይመጣል። እሺ ቆይ ትንሽ እንትን ላይ ስለሆነ ነው ይመጣል። ትወጣለህ አሁን? ከ4 ሰዓት ከ10 ሲሆን እወጣለሁ። ኢምራን ጋር ነው የምንሄደው። እሺ በቃ ቶሎ አሁን ቢመጣ ቶሎ ላስተናግደው እችላለሁ። ኢምራን ሲከፍት ነው። ኢምራን ሲከፍት ደግሞ ተሰብስበን ማኑስክሪፕት ፕሮቴስታንት ነው በል ማኑስክሪፕት ላይ ትንሽ አጥንተዋል። እሱ ታውቃለህ። ችግር የለውም ወይ ሰብስበ እኔ በቋሚነት ማታ ማታ ከ2 ሰዓት እስከ 4 ሰዓት አለው ለ1 ሰዓት ተኩል ያህል አለው። በዚህ መሀል መጠቀም እንችላለን። ብታመጣቸው እንወያያለን። እሺ በቃ እሱ ማኑስክሪፕት ላይ እውቀት አለው ነገራችን ለዛ ነው። ግን አንተ ምን ተሰማህ? መጽሐፍ ቅዱስ በዚህ ደረጃ የተበረዘ ነው ብለህ እንትን ጠብቀህ ታውቃለህ? ኧረ እኔ በስመ አብ ደንግጫለሁ። በነገራችን እኔ ጠፍቻለሁ ራሱ እኮ። አንተማ በደንብ ማጥናት አለብህ። ባይዘይ ይሄን ነገር የምሬ ነው የምልህ፣ የምር ወላሂ ነው የምልህ። እና በጣም በከባዱ ነው ይሄ መጽሐፍ የተበረዘ። አይ ሰዎች ራሱ ያንተ መጽሐፍ ልኮልኛል። ኧረ ተው አንተ ወንድሞች፣ ኧረ እያነበብክ ነው? የምር አይ አልወሰድኩም። አዳማ ነው ግን አልሄድኩም እስካሁን። ኦኬ በቃ እንደምንም ተቀበልና አንብበው እያመሳከርክ መጽሐፍ እንደዚህ ፊት ለፊት ደርድረህ የጻፍኩት ነገር ልክ ነው አይደለም የሚለው እንደዛ ነው ማድረግ ያለብህ። እሺ እኔ እዛ ጋር የተጻፈው ነገር ታነባለህ፣ እዚህ ጋር ደግሞ መጽሐፍቶችን እንደዚህ እየገለጽ ታመሳክራለህ። እሺ ስታመሳክር ያኔ እውነት ሆኖ ከተገኘ እውነት ነው። ሁሉንም ባላገኝ እችላለሁ። ያው ባይብሉ ሁሉንም ባላገኝም ችግር የለውም ታገኛለህ። በጣም ርካሽ ናቸው። 3,000 ብር ብቻ ነው። እሺ በቃ ቆይ እንትን ከመጣ ነግሬዋለሁ። ግን ያው ትልቅ ሰው ነው ትንሽ ስለሆነ በስርዓት ነው የሚሆነው። ባይዘው እንትን እኔም ችግር የለውም እንደዛው ነው የምናወራው። እሺ በቃ እሺ አንድ ልጨምርላችሁና ከዛ በኋላ እየጠበቅናቸው እንሄዳለን። እሺ ኢንተርፖሌሽን ሌታን ኢንተርፖሌሽን ጋይስ እና ይሄን ነገር ሰማዕቱ ብራናን በደንብ ማንበብ አለባችሁ። ወላሂ ይሄ ሁሉ ነገር የሚገኘው እዛ ላይ ነውና ሌላ ጭማሪ ላሳያችሁ። እዚህ መጽሐፍ ላይ ከተጨመሩ ጭማሪዎች መካከል አንዱ ሳሙኤል 2 ነው። ሳሙኤል 2 ላይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። ዓለምን አደረገ። እንደዚህ የሚባል ነገር ዕብራይስጡ ላይ እንትን ግሪኩ ላይ የለም አለ። ክርስቲያኖች እቺ ሁለቷ መስመር አሁን ሁለቱ መስመር ብቻ እኮ ነው። ምን ችግር አሁን እንደማትሉኝ ተስፋ አደርጋለሁ። እቺ ነገር ግሪኩ ላይ የለችም። ባይዘይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። እስቲ በብጫ ያሰመርኳትን አሳዩኝ። ምን ችግር አለው? ትንሽ ብቻ እኮ ነው ምናምን እንዳትሉ፣ ገና ብዙ እንደዚህ አይነት ብዙ ነው ያለው። ይሄ የአምላክ ቃል ላይ ለምን ይጨመራል? ለምን ይሄ የአምላክ ቃል ላይ ይጨመራል? ወላሂ ይሄ የተጨመረበት ጭማሪ ነው። እሺ እስቲ አይደለም የሚል አንድ ክርስቲያን፣ ኧረ አልተጨመረም የሚል አንድ ክርስቲያን የለም። እሺ ከግሪኩ ላይ ደግሞ ቆርጦ የጣሉት ነገር ላይ ያሳያችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 እዚህ መጽሐፍ ላይ ማለት ነው። እዚህኛው መጽሐፍ ላይ ምን ይላል? ጥበበኛ በጥበቡ አይመካ፣ ኃይለኛም በኃይሉ አይመካ፣ ሀብታምን በሀብቱ አይመካ። የሚመካ ግን በዚህ ይመካ፣ እግዚአብሔርን በማወቅና በማስተዋል በምድር መካከል ፍርድና እውነትን በማድረግ እግዚአብሔርም ወደ ሰማይ ወጣ ይላል። ይህንን ቆርጠዋል። ቅድም ጨምሮ ነበረ፣ እቺን ግን ቆርጠዋል። እዚህ ጋር የለችም። አሁን እጃችን ላይ የያዝነው እችኛዋ ላይ እችኛው መጽሐፍ ቅዱስ ላይ የለም። አሁን ያነበብኩላችሁ እዚህ ጋር የለም። አሁን ያነበብኩላችሁ ይሄ እቺ ሶስቷ መስመር 1 2 3 እቺን ጥበበኛ ከምትለው ጋር 4 እሷን ከቆጠርን ባትቆጠርን እሺ 3 አሁን እቺኛዋ
እዚህ ጋር የለም። ለምን እዚህ ጋር እናነባለን፣ እዚህ ጋር ግን የለም። እስቲ አለ የሚል ክርስቲያን እባካችሁ ልለምናችሁ፣ እንደው ልለምናችሁ ከሶስቱ ውስጥ አንዱን ፈርታችሁ፣ ከሶስቱ አምላኮቻችሁ ውስጥ አንዱን ብቻ ፈርታችሁ እስቲ ኑና ውሸት ነው በሉ። ማዛ ስትሳደቢ ነበር ከታች። አቤት ወንድነህ። አቤት እንዴት ኖት? ሰላም ኖት ወይ? ሰላም ደግነህ? ወንድነህ አይደል? ጀምሪ ኦርቶዶክስ ወንድ ነኝ ያልኩህ አንተ ወንድ አይደል? እሺ ቀጥል እስኪ። ኦርቶዶክስ ሃይማኖት የምትከተለው የግሪኩን ልጠይቅ እስኪ አንተ መጀመሪያ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱን ከተረጎመች ታውቃለህ? አዎ የምትከተለው የግሪክ ሰብታይንቱ ነው። 80 አሐዱን አንተን ልጠይቅ ከምን ተረጎመች እስቲ አንተን ልጠይቅ እየጠየቁህ ነው አይደል? ከግሪክ ሰብታይንቱ። አየህ እዚህ ጋር ነው መሸወድህ። አንተው ጠያቂ አንተው መላሽ ሆንክ። የጠየቀው አንተ ነህ። እኛ ከግሪክ አይደለም የምንቀበለው። እኔ የጠየቀው አንተ ነህ። አንተው ጠያቂ አንተው መላሽ አልከኝ አይደለ? ግን ህዝቡ እየሰማ ነበር አንተ ስትጠይቅ። እኔ ጠያቂ እኔ መላሽ አልነበርኩም። አንተ ጠየቅ እኔ መለስኩ። ዞሮባል። አንተ እኮ ነው የጠየቀው፣ ከዛ እኔ መለስኩኝ እንጂ እኔ ጠይቄ እኔ መቼ መለስኩኝ? በፈጣሪ ማይክን አንሳውን። ራሱ ጠይቆ አንተው ጠያቂ አለኝ። ይሄ ማነ መዓዛ ማነሽ? ማይክ አንሺ። ኦኬ ደንግጦ ነው። እሺ ሌላው ኦኬ እሺ ሰብሰብ በሉ እስኪ ሰብሰብ በሉና አይታችሁ አላም ፖለቲካ መሆኑ እኮ ነች። አንተው ጠያቂ አንተው መላሽ አለኝ። ግን የጠየቀው እሱ ነው። ከዛ እኔ መለስኩለት እንጂ እኔ አልጠየቅኩም። በጣም ትችላለህ። ንጽጽር ሰርተህ ሞተሃል አንተ በቤትህ ማለት ነው። ማዛ እንዴት ነህ? እንዴት ነሽ? አለው ሰላም ነው። ሰማላው ግሪክ ሰብታይንቱን ትቀበላላችሁ እንዴ? ማዛ ለምን ሚውት ታደርገኛለህ? ግሪክ እያረኩ አይደለም። ለምን ሚውት ታደርገኛለህ? አረ ማንም እያረጋህ አይደለም። ለምን ማንም እያረጋህ አይደለም። ሚውት ለምን ታደርገኛለህ? ኢሞሽናል ለማድረግ ነው የምትጠራው አንተ ማለት ነው። ማዛ አንዴ ችግር የለውም። በእውቀቱ ነህ አውራ፣ በስሜት ሳይሆን በእውቀቱ ነህ አውራ። እስቲ ችግር የለውም። ቁርአን አይደለም ይሄ መጽሐፍ ቅዱስ ነው። ቁርአን አይደለም። ማን በእውቀትና ማን ያለ እውቀት እንደሚያወራ ለህዝቡ ላሳይ። ማን በእውቀት እንደሚያወራ ማን ስለኔ መጽሐፍ ቅዱስ እኔን ጠይቀኝ፣ ስላንተ አንተን ጠይቀሃለሁ። አይ እሺ ግሪክ ሰብታይንቱን ማን ያዘጋጀው? ለምንድን ነው ስለ ግሪክ እኔ የምከተለው? የግሪክን አይደለም 80 አሐዱን ነው የምከተለው። ስለ ግሪክ ለምን ጠይቀኛለህ? ግሪክን ራስህ አውራ፣ ወይም የግሪክን ተከታዮች ጠይቃቸው። አማርኛ እንደዚህ ላድርግልህ፣ አማርኛ መጽሐፍ ቅዱስ አለ ይሄኛው እጅ ላይ። አማርኛ አይደለም የምፈልገው የኢትዮጵያ 80 አሐዱን ነው። ስለ ግሪክ እኔ ምን አገባኝ ነው ማለት። ግሪክን አልከተልም። እኔ ያለሁት ኢትዮጵያ ውስጥ ነው። ግሪክ አይደለም። ወደ አማርኛ መጣሁ አሁን። 80 አሐዱ እሺ 80 አሐዱ አማርኛውን አለ እጅ ላይ 80 አሐዱ ከግሪክ ጋር እንዳታነጻጽር፣ አይመለከተኝም። ስለ ግሪክ አልሄድም፣ ችግር የለውም። 81 አሐዱ እጅ ላይ ያለው አማርኛውን አለ። አማርኛውን እጄ ላይ ምንም መጽሐፍ ቅዱስ የለም። እንዲሁ ነው ዝም ብለህ የምታወራው። አንተ የምታወራውን ነገር እያየሁኝ ነው። እጄ ላይ ምንም አይነት መጽሐፍ ቅዱስ የለም። አንተ ጋር የለም? አዎ እኔ አሁን ላሲዜ የፈለኩት ኮንሰፕት ምንድነው? ውዳሴ ማርያምና የኦርቶዶክሱን እያወራ ታው ስለ ውዳሴ ማርያም አንተ ስለማታመልከው ነገር አትጠይቀኝ። ቆይ ችግር የለውም። ለምን ቁርአን አውጣ አጠገብ እስቲ ቁርአን ክፈትና ልጠይቅህ። ቁርአን ክፈትና ስለ ራስ መጽሐፍ አንድ ጊዜ ልንገርህ ማዛ፣ አንድ ጊዜ ቆይ። ቁርአን ክፈትና ማዛይ አንድ ጊዜ ቆይ። ርዕስ እኛ ቁርአን ከአጠገባችን አይጠፋም። በነገራችን ላይ ይዘን ነው የምንሄደው። ይሄ ልባችን ውስጥ አለ፣ በእጃችንም አለ። እንዳንተ መጽሐፍ ቅዱስ
ጭራሽ የላቸውም። መጽሐፍ ቅዱስ ምን እንደሆነ አያውቁም። አጠገባቸውም የለም። ኦኬ፣ አጠገባቸውም የለም። ይጮሃሉ። ውዳሴ ማርያም ቢሆን በጥቁሩ አለው፣ በቀዩ አለው፣ በአረንጓዴው አለው፣ በቢጫ አለው። ገድላትና ተአምራት ቢሆን ያሌለ ነገር የለም እጅ ላይ። መጽሐፍ ቅዱስ ስትባል ግን መጽሐፍ ቅዱስ የለም። እኛ ልባችን ውስጥ ነው ያለው። ነገ እጃችን ላይ አለ፣ አይለየንም። ይሄ በዲቤቱ ቀንም የነበረው ይሄ ነው። አይታል። ስለዚህ መጽሐፍ ቅዱስ ስትይዝ ብናወራስ እኔ እዚህ ደርድሬ ያስቀምጣለሁ። አንድ የለውም እሱ። ይሄኛው መጽሐፍ ቅዱስ ነው። ይሄኛው መጽሐፍ ቅዱስ ነው። ይሄኛው መጽሐፍ ቅዱስ ነው። ተመልከቱ።